ብፁዕ አቡነ ሳይሮስ የጎንደርን ሊቃውንት ጸልዩልኝ ብለዋቸዋል። ዘመኑ እኔ እንጃ ያስፈራል፣ ያስደነግጣል። የማይነኩ ነገሮች ከሚባሉት አንዱ ሃይማኖት ነው። ለምን ጭፈራ፣ ለምን ዳንኪራ፣ ለምን ዘፈን፣ ለምን እስክስታ በዛበት ብለው ሁሉም የቤተ ክርስቲያን ልጆች የሚመለከታቸው ሁሉ የጮሁባት፣ ያዘኑባት፣ የተቆረቆሩባት ለምንድን ነው ከተባለ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው ያው በጥምቀት የተከሰተው ነገር ታስታውሳላችሁ። በባህር ዳርና በዚህ በኮይ ፈጬ በጥምቀት በዓል ሕይወታቸውን ያጡ ኦርቶዶክሳውያን አሉ። እነዚህን እናስባቸዋለን፣ እንዘክራቸዋለን። ከዛ በዘለለ ደግሞ ወደ ጎንደር አቅንተን ብፁዕ አቡነ ሳዊሮስ በጎንደር እንግዲህ ሊቃውንቱን የጸልዩልኝ ጸሎት እንዲያደርጉላቸው ተማጽነዋል። ያንን የማስቃኛችሁ ይሆናል። እንዲሁም የጎንደር ስራ አስኪያጅ በተለይ በጥምቀት በተከሰተው ነገር ላይ ድምፃቸውን አሰምተዋል። የተናገሯቸው ነገሮች አሉ። እነዚህና ሌሎችን ነገሮች አስቃኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን እንዳትረሱ። እስቲ በዚህ ቪዲዮ እንጀምር። እጅግ ያሳዝናልም እጅግ ልብ ይሰብራል። በኢትዮጵያ ምድር ጥር 10 ቀን የደስታ የዝማሬና የነጭ ልብሶች ቀን ነው። ነገር ግን በ2018 ዓ.ም በኮየ ፍጬ ክፍለ ከተማ የሚገኘው የፋንታ መድኃኔዓለም ቤተ ክርስቲያን ምዕመናን ይህ ቀን የደስታ ሳይሆን የእንባና የዋይታ ማህተብ ሆኖባቸዋል። ከሟቾቹ መካከል የአበበ ተፈራ ታሪክ እንኳን ሰውን ድንጋይንም የሚያስለቅስ ነው። አበበ የሁለት መንታ ልጆች አባት ነበር። ልጆቹ አባታቸው አባዬ ብለው መጥራት ያልጠገቡ ሕፃናት ናቸው። ነገር ግን እጅግ በሚያሳዝነው ሁኔታም የባለቤቱ ሁኔታ ነው። ባለቤቱ በ9ኛ ወር እርግዝና ላይ ነበረች። የጥምቀት በዓልን አክብሮ አዲስ የሚወለደው ልጁን ለመሳም ትልቅ ዝግጅት ላይ ነበረ። አዲስ ልጅ ለመቀበል ጥቂት ቀናት ብቻ ነበር የቀሩት ይላሉ ዘመዶቹ በሲቃ። ሚስቱ አበበ ሸኝታ የላከችው ለበረከት ነበር። የተመለሰላት ግን በቃሬዛ ሆነ። አዲስ የሚወለደው ሕፃን አባቱ ሳያውቅ የአባቱን ሬሳ ለመሳለም ተገደደ። 4 ወጣቶች የአበባ ያህል የፈኩ ለቤተ ክርስቲያንና ለቤተሰቦቻቸው ተስፋ የነበሩ ንጹሐን በቅጽበት የከሰልፍም ሆኑ። ያቺ ሰዓት ታቦተ ሕጉ ወደ ባህረ ጥምቀቱ ለመውጣት ጥቂት ደቂቃዎች የቀሩባት ነበረች። ወጣቶቹ አበበ፣ ሂርጶ፣ ፍቃድና ጓደኞቻቸው ታቦቱ በክብር እናውጣ በሚል መንፈሳዊ ቅናት ተሞልተዋል። ያ በብረት የተሰራው ግዙፉ ሰረገላ በቤተ ክርስቲያኑ ጓሮ ቆሟል። ቶሎ በሉ ታቦቱ ሊወጣ ነው የሚለው ጩኸት ወጣቶቹን አጣደፋቸው። ከ10 በላይ ሆነው ሰረገላውን ገፉት። ሰረገላው ሲንቀሳቀስ የብረቱ ጩኸት ከወጣቶቹ ዝማሬ ጋር ተቀላቅሎ ነበር። ነገር ግን ማንም ያላስተዋለው አንድ ነገር ነበር። ከላይ የተዘረጋው የከፍተኛ ኃይል የኤሌክትሪክ ገመድ ዝቅ ብሎ ሰረገላውን እየጠበቀ ነበር። ልክ ሰረገላው አናቱ ገመዱ ሲነካው ምድር የተናወጠች መሰለች። ሰማያዊ ብልጭታ አካባቢው አበራው። ሰረገላው ላይ እጃቸው ያሳረፉ 4 ወጣቶች በኃይለኛ ንዝረት ተቆለፉ። መላቀቅ አልቻሉም። አካላቸው በኤሌክትሪክ ኃይል ሲቆላ ጓደኞቻቸውና እናቶች በፍርሃት ደነዘዙ። መድኃኔዓለም ድረስ የሚለው ጩኸት በአየር ላይ ተበተነ። ታቦቱን ሊያጅቡ ነጭ የለበሱ ወጣቶች የጓደኞቻቸው አስክሬን ተሸክመው ወደ ሆስፒታል ሲሮጡ ታዩ። የጥምቀቱ ውሃ በእንባ ተበረዘ። ይህ አሰቃቂ አደጋ በመላው ሀገሪቱ ለሚገኙ ደብሮች ትልቅ ማስጠንቀቂያ ሆኖም አልፏል። እናት መንገድ ዳር ሙዝ እየሸጠች ያሳደገችውን ልጅ በድንገት ህይወቱ አለፈ ሲባል ምን አይነት ህመም ሊሰማት እንደሚችል ማሰብ ከባድ አይደለም። የባህር ዳር መንበረ ስብሐት ቅድስት ሥላሴ ካቴድራል ሰንበት ትምህርት ቤት ውስጥ በማዕከላዊ ህፃናት ክፍል እያገለገለ የሚገኝ ሳለ አምላክ አብዮት የትናንትናው ዕለት የቅዱስ ሚካኤልን ዓመታዊ በዓል ለማክበር ታቦት ለማጀብ ሄደው በአቡነ አረጋዊ በኩል ጣና ገብተው ህይወታቸውን ካጡት 2 ልጆች አንዱ ይህ ታዳጊ ነው። በተወለደ በ13 ዓመቱ ትናንት ጥር 12 ቀን ከዚህ ዓለም በሞት ተለይቷል። ዓመታዊ ክብረ በዓላት ሲከናወኑ እንዲሁም ለአገልግሎት የሚሄዱ ህፃናትን የመቆጣጠርና የመንከባከብ የሁላችንም ኃላፊነት ነው። ዛሬም ቅዱስ ሩፋኤል ይነግሳል። ቀጣይ ደግሞ ሰባር ጊዮርጊስ በደመቀ መልኩ ይከበራል። በመሆኑም ህፃናቱን ከወንዝ እንዲሁም ከሐይቅ ዳር እንዳይቀርቡ በመቆጣጠርና በመንከባከብ ኃላፊነታችን ልንወጣ ይገባል።
ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እመኛለሁ። እንግዲህ የተከታተላችሁትን ይመስላል። እጅግ በጣም ያሳዝናል። ያው ልብ የሚሰብር ነው። በተለይ በኮየ ፈጬ የተደረገው፣ በባህር ዳር ደግሞ የህፃናቶቹ ህልፈት በጣም የሚያሳዝን ነው። ልብ ይሰብራል። በተለይ ለሁላችንም ለኦርቶዶክሳውያንም ልብ ሰባሪ የሆነ ሀዘን ነው። በተለይ ደግሞ ለቤተሰብ መቼም ጥምቀት በመጣ ቁጥር ይህንን ሁልጊዜ ያስቡታል፣ ወገኖቻቸውን ስላጡ ማለት ነው። እጅግ በጣም አስደንጋጭ የሆነ ነገር ነው። ግን እግዚአብሔር የፈቀደው እግዚአብሔር የወደደው ነገር ነው የሆነው። እግዚአብሔር እሱ ራሱ ሲፈቅድ እሱ ራሱ እንደወደደ በእሱ ስራ እኛ ጣልቃ ምንገባ አይደለን። በእሱ ስራ ለምን እንደዚህ ሆነ ብለን የምንጠይቅ አይደለን። እንደ ሰውኛ እናስባለን። እሱ ግን አምላክ ነው፣ ፈጣሪ ነው፣ የሁሉ ገዢ ነው። ሁላችን የሁሉ አስገኝ ክርስቶስ ነው። የራሱን የሆነውን የወደደውን የፈቀደውን የማድረግ መብት አለው። እነዚህ ኦርቶዶክሳውያን ባይዘዌ በደንብ ልንጽናና የሚያስፈልገው አልባሌ ቦታ አይደለም፣ ዋዛ ፈዛዛ ቦታ አይደለም፣ ለራሳቸው ህይወት ሲሯሯጡ አይደለም፣ ለዚህ ለከንቱ ዓለም ሲሯሯጡ ሲለፉ አይደለም ህይወታቸው የጠፋው። በቤቱ ወጣቶቹን ብንመለከት አባቶቻችን መከራ እንዳይደርስባቸው፣ አባቶቻችን ስቃይ እንዳያገኝ፣ ፀሐዩ እንዳይመታቸው፣ እንዲሁም ደግሞ ለታቦቱ ክብር ብለው የእግዚአብሔር ማደሪያ የሆነው ታቦት በሰረገላ መሄድ አለበት፣ የእግዚአብሔር ማደሪያ የሆነው ይህ ታቦት ፀሐይ ሊመታው አያስፈልግም፣ በክብር በዙፋን ነው መውሰድ ያለብን ብለው ለታቦቱ ክብር ተጨንቀው በሰሩት በአገልግሎት ላይ እያሉ ነው ህይወታቸው የሞቱ። በሰዓቱ እጅግ አሳዛኝ እጅግ መሪር ነው። ይሄ ነገር ግን ያጽናናናል። በእግዚአብሔር ቤት ነው ያለፉት። መታደል እኮ ነው። ለቃል ኪዳኑ ታቦት ክብር ሲሉ በሰሩት ስራ እኮ ነው ህይወታቸውን ያጡት። በአገልግሎት በመንፈሳዊ አገልግሎት ላይ እያሉ ማለት ነው። እየጨፈሩ አይደለም፣ እየደነሱ አይደለም፣ እየጠጡ አይደለም። የእግዚአብሔርን ቤት ለማስጌጥ በሚታገሉበት ሰዓት ነው ህይወታቸውን ያጡት። በዚህ እንጽናናለን። ሁላችንም ወደዛ ተጓዦች ስለሆንን ማለት ነው። እንደ ሰውኛ እናስባለን። ወጣት ነው፣ ቤተሰብ አላቸው፣ ልጆች አሏቸው እያልን እናስባለን። እያንዳንዳችን ግን ተጓዦች ነን። እግረ መንገዳችን ነው በዚህ ምድር ብዙ ነገር የምናደርገው። ስለዚህ እነዚህ ወጣቶች መታሰብ አለባቸው፣ መዘከር አለባቸው፣ መታሰብ አለባቸው። እንግዲህ በኮየ ፈጬም የተዘጋጀ አለ። በዚህ በተዘጋጀው የቻልነው ሁላችንም ሄደን አብረን ልንሆን፣ ካልሆነ ባለንበት ልናስባቸው፣ እግዚአብሔር ነፍሳቸውን በአጸደ ገነት እንዲያሳርፍ፣ ቤተሰቡን መጽናናትን እንዲያድል ማሰብ ያስፈልጋል ማለት ነው። ክርስትና ውስጥ ስንኖር አንዳንድ እንዲህ አይነት ነገር ይገጥመናል። መቼም ሃይማኖታችን የፈተና ነው። ሁላችንም ይችን መንግስተ ሰማያት ለመውረስ ነው ደፋ ቀና የምንለው። በዚህ ውስጥ ብዙ ጣውረዶችን እናልፋለን። በቤቱ ሆነን ስናገለግል፣ በቤቱ ደግሞ ነፍሳችን ስትወጣም ደስ የሚል ነገር ነው። ለቤተሰብ ለሁሉ እግዚአብሔር አምላክ መጽናናትን ያድልልን። እሺ ወደ ብፁዕ አቡነ ሳይሮስ ከመሄዳችን በፊት የጎንደር ስራ አስኪያጅ አንድ የተናገሩት አለ። ታጋሊያን ቀማኞችም ቢሆኑ ወኢጣሊያን ተሳዳቢዎችም ቢሆኑ ዘፋኞችም ቢሆኑ የእግዚአብሔር መንግስት ንገሩኝ ምን አይሉም አይወርሱም። ቤተ ክርስቲያን ዘፈን የላትም። ምን አታ ጎንደር ያቋቋም የሚባል አታውቁም እንዴ? ሳንኳ አቋቋም አታውቁም እንዴ? ተክሌ አቋቋም የተባለ መዝሙር አታውቁም እንዴ? ኢትዮጵያ በተለይ ጎንደር እያንዳንዱ ደብር የራሱ ልዩ ልዩ የዜማ ስልት ያለው የቤት የሚባል መዝሙር ያለው የክብረ ዮሐንስ ሀገር ስላሴ የሚሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የንጉሱ የካህኑ ሀገር አይደለችም እንዴ? ዘመን እንዴት የምናከብረው በዓል ቅዱስ በዓል ንጹህ በዓል ነው፣ ክቡር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? ይቻላል እንዴ? አይቻልም። ልብ እናድርግ። ይሄ በዓል የነቢያት በዓል ነው። ይሄ ነቢይ በዓል የሐዋርያትን በዓል ነው። ይህ በዓል የጻድቃን የሰማዕታት በዓል ነው። በበዓሉ ላይ ስትዘምር ስትዘፍን ሙሴ ዘፋኝ ነው እያልክ ነው። ኢያሱ ዘፋኝ ነው እያልክ ነው። ዳዊት ዘፋኝ ነው እያልክ ነው። ንስኡ መዝሙረ ወሀቡ ከበሮውን አንሱ፣ በገናውን ምቱ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑት። ሰብሕዎ ለእግዚአብሔር፣ ሰብሕዎ በጸናጽል አመስግኑት። ሰብሕዎ ለእግዚአብሔር፣ እግዚአብሔርን
በመዝሙርና በመሰንቆ በጸናጽል በከበሮ ብሎ ምን ይላል? ንገሩኝ እስቲ። ብሎ ምን ይላል? አመስግኑት። ኦርቶዶክሳውያን የሰንበት ተማሪዎች ዘማሪያን አስተውሉ፣ እናስተውል። ባህላችን፣ ሃይማኖታዊ ባህላችን፣ ትውፊታችን፣ ስርዓታችን፣ ህጋችን፣ ቀኖናችን የምናስከብር እኛ ነን። በእጃችን ነው። ገደልነውም፣ አዳነውም፣ አጠፋነውም፣ አለማነውም። ለምን ጭፈራ፣ ለምን ዳንኪራ፣ ለምን ዘፈን፣ ለምን እስክስታ በዛበት ብለው ሁሉም የቤተ ክርስቲያን ልጆች የሚመለከታቸው ሁሉ የጮሁባት፣ ያዘኑባት፣ የተቆረቆሩባት ለምንድን ነው ከተባለ ጎንደር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምልክት ናት። ምን አልኳችሁ? ምንድን ናት አልኳችሁ? ምልክት ናት። ቤተ ክርስቲያንን የምናይባት፣ ቤተ ክርስቲያንን የምንመለከትባት። በአጠቃላይ አባቶች ሲናገሩ ጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማኅፀን ናት ይላሉ። ለምን ቢባል የመጻሕፍት ትርጓሜ መምህራን፣ የቅኔ መምህራን፣ የአቋቋም መምህራን፣ የዝማሬ መዋሥዕት መምህራን፣ የድጓ መምህራን እውነት ነው። አባታችን እግዚአብሔር ይስጥልን። እንዲህ የጮህ ነው ትክክል አይደለም ብለን ጎንደር ላይ እና ጎንደር ላይ ትኩረት ያደረግነው ሁሌ እንደምላችሁ ያቺ የሃይማኖት መዲና ስለሆነች ነው። የሃይማኖት መዲና ስለሆነች ለሌላው ቦታ አርያ የምትሆን ቦታ ስለሆነች በተለይ በሃይማኖታችን ስነ ስርዓት ለሌሎች አካባቢዎች አርያ ትሆናለች። አርያ የምትሆን አካባቢ እንዲህ ስትሆን ብለን ነው ያዘንነው እንጂ በተለያየ አካባቢማ እግዚአብሔር የማይወዳቸው ከስርዓት የወጡ ብዙ ነገሮች እኮ ተደርገዋል። ብዙ ነገሮች እኮ ተስተውለዋል። ብዙ ነገሮች ተፈጥረዋል። እናምናለን፣ እናውቃለን። ራሳችንን በምን አይነት ህይወት በምን አይነት መንገድ በዓሉን እንዳከበር ነው እናውቃለን። ያ እግዚአብሔርን ያስደስተዋል አያስደስተውም ሁሉም ያውቃል መቼም እግዚአብሔር ምን እንደሚያስደስተው። ግን የሃይማኖት መዲና የኦርቶዶክሳውያን መገኛ የሊቃውንቱ መፍለቂያ ቦታ ስለሆነ ነው ይሄ ነገር ጩኸት ያመጣው። ከስር መሰረቱ ከተበላሸ ሌላውማ እናቴ። ስለዚህ ለዚህ ነው ትኩረት የተሰጠውና አባቶች ይህንን ስራ በደንብ በመስራት ያስፈልጋል። ከዛ በኋላ በርካታ ስራዎች ተሰርተዋል። በርካታ ነገሮች ደስ የሚሉ ነገሮች ተስተውለው አይተናል። ያ የተጨፈረበት ቦታ ምህላ ሲደረግበት፣ ያ የተጨፈረበት ቦታ ዝማሬ ሲዘመርበት አይተናል። ግን ያስጮኸን ዋና መዲናችን ስለሆነ ብለን ነው። ከዚህ ግምት ውስጥ እንድታስገቡ ትፈልጋለሁ። ከዚህ ጋር ተያይዞ እንደው ከዚሁ ሳንወጣ መቼም አንዳንዶች ባለማስተዋል በርካታ ነገሮችን ያደርጋሉ። ይሄን ተመልከቱት እስቲ። ዛሬ ነጭ ነጯን እናገራለን። ኦርቶዶክስ ኮንክ አግዘኝ፣ አግዙኝ። ኦርቶዶክስ ኮናችሁ ይሄን ቪዲዮ ሼር አድርጉልኝ። ሁላችሁም አዳምጡት። ልጅ መንገደኛው ቆንጆ ቀዝቃዛ የዋላ ድራፍት እየጋበዝን ነው። እንኳን አደረሳችሁ፣ እንኳን አደረሰን። ደቦትን ስራ ያመላፎ ወጣ ኮበሌ ጸሎትን እወቁ። የበዓሉ ባለቤት የተጠመቀው ኢየሱስ ክርስቶስ ከእናንተ ጋር የለምና። ተመልከቱ። ይሄ ልጅ ቢናገረን ምንድነው ስህተቱ? ትነግሩኛላችሁ ኦርቶዶክሳውያን። ተመልከቱ። ይሄ ልጅ እንደዚህ አይነት ውበትን አልተመለከተም። ይሄንን ውበት አላደነቀም። ግን እንደዚህ አይነት ገልቱ አንድ ቢራ ይዞ በጥምቀት ላይ ሰዎችን የሚያጠጣ ገልቱ ኦርቶዶክስን ሲያሰድብ ሰዎች መተው እኛን በጅምላ ኦርቶዶክስ ይናገራሉ። ኢየሱስን ተቀበሉ ይሉናል። እኛ ኢየሱስን ተቀብለን እውነተኛ የወይን ግንድ ላይ ያለውን ቅርንጫፍ የሆነን እኛ ክርስቲያኖች ግን እንደዚህን ያከበር ነው። እንደዚህ ክርስቶስን አክብረን እንደዚህ ጥምቀትን አክብረን ስንመለስ እንደዚህ አይነት ገልቱ ደግሞ ያሰድበናል። ይሄ ልጅ ቢናገር አያችሁ አይደለ? የኦርቶዶክስን ስህተት ብቻ የተፈለገ ኦርቶዶክሶች እንደዚህ ናቸው ክርስቶስን ተቀበሉ እያሉ ቪዲዮ ይሰሩብናል፣ ኮንተንት ይሰሩብናል። ይህን ግን አያውቁም። እንደዚህ ባይዘዌ በዚህ የጥምቀት በዓል መቼም ስንዴ ምንድነው? ስንዴ መሀል እንክርዳድ አይጠፋም አይደል? ኦርቶዶክሳውያን ላይሆን ይችላል። ይሄም ልጅ እኮ በየመንገዱ ድራፍት መጠጥ ይዞ ለኦርቶዶክሳውያን ፀሐይ መጥቷቸዋል ጥማችሁን ቁረጡ እያለ ይሄ ኦርቶዶክስ ነው ብዬ አላስብም። ሌላ ተልእኮ ያለው አካል ሊሆን ስለሚችል ማለት ነው። ይሄንን በሙሉ ልቤ ነው የምናገረው። ግን መቼም ሌሎቹ የተከበረውን የበዓሉን ውበት አልተመለከቱትም። 99% የሚያማምሩ የበዓሉ ውበቶች እያሉ እንዲህ አይነት ነገሮች ጎልተው ይወጣሉ። ስለሚፈልጉት ነው። በተለይ ፕሮቴስታንቶቹ ይህን ነገር ይፈልጉታል። ይሄው የክርስቶስን ጥምቀት እያሉ ምን እንደሚያከብሩ እያሉ ማለት ነው። ታዲያ ይሄ ሰው አያሰድበንም? ኦርቶዶክሳዊ ከሆነ ኦርቶዶክሳውያንን መንገድ ላይ ፀሐይ ቢመታቸው በእንዲህ አይነት ሁኔታ ነው እንደምንቀበለው? በፍጹም።
ይሄ በፍጹም ስህተት የሆነ ነው። ማንም ኦርቶዶክሳዊ ይህንን የሚደግፍ የለም። ትክክል አይደለም። ኦርቶዶክሳውያን ሲባሉ ጠጪዎች የሚሳልበት መንገድም ትክክል አይደለም። ኦርቶዶክሳውያን ጠጪዎች አይደሉም፣ ሰካራሞች አይደሉም። እንዲህ አይነቱ አይወክለንም። ከዛ በዘለለ ግን በጣም ደስ በሚሉ ሁኔታዎች በተለያየ ወጣቱ ደስ በሚል ሁኔታ አክብሯል። ያንንም ነገር ማየት ያስፈልጋል። ከጥሩ መካከል መጥፎ ነገር አይጠፋም። ያን መጥፎ ነገር እኛ ኦርቶዶክሳውያን ራሳችን እናስወግደዋለን። ብዙ መልካም ነገሮች አሉን። በእንዲህ አይነት ስራ የሚሳተፉ በእንዲህ አይነት አገልግሎት መስሏቸው ሰዎችን የረዱ መስሏቸው ከሆነ ግን ተሳስተዋል። ፍጹም ስህተት እንደሆነ ሊገነዘቡ ያስፈልጋል። ፍጹም ስህተት እንደሆነ ሊረዱት ያስፈልጋል። በጠጭነት በሰካራምነት ሊስሉን አያስፈልግም። አይደለምንም፣ እንዲህ አይነት አይደለንም። እሺ ይሄን እንመልከት። ብፁዕ አቡነ ሳይሮስ የጎንደርን ሊቃውንት ጸልዩልኝ ብለዋቸዋል። እግዚአብሔር በመልካም እንዲመራኝ በጎ ስራን ለቤተ ክርስቲያኗ እንድሰራ በጸሎታችሁ አግዙኝ። በጣም የሚያስገርም። ብፁዕ አቡነ ሳይሮስ ጎንደር ገብተው ነበረ። ጎንደር መግባታቸውን ተከትለው እንግዲህ የተለያዩ ፍራቻዎች ነበሩ፣ በጣም በብዙ እንግዲህ ህዝቡ ላይቀበል ይችላል፣ ዋቴቨር እንዲህም አይነት ነገሮች ነበሩ። በራሳቸው በብፁዕ አቡነ ሳይሮስም ደግሞ መሄድ አልፈለኩም ነበረ ብለዋል። በብዙ ምክንያት ሊሆን ይችላል እንግዲህ የተናገሩት። ሆኖና አይተን የተመለስነው ግን በጣም አስደስቶኛል። ብፁዕ አቡነ ሳይሮስ ጥር 14ን በተመለከተ ያጠፉት ወይም ያደረጉትን ድርጊት ወቅቱን ጠቅሰን ጥፋታቸውን እንዳወራን ሁሉ አሁን ላይ ደግሞ የሰሩትን እያደረጉ ያሉትን መልካም ነገሮችንም መዘርዘር አግባብም ክርስትናም ስለሆነ ጎንደር በፍቅር ተቀብላ በሚያስገርም ፍቅር እንግዶቿን ሸኝታለች። የጠብ ግድግዳንም ጭምር አፍርሳለች ጎንደር። በጣም የሚያስገርመኝ ይህች ሁሉ ነገር ያለባት ምናልባት ጥቂት መሰረተ ልማት የጎደለባት እሷን ልናሟላለት ከቻልን ታሪክ አላት፣ እውነት አላት፣ ፍቅር አላት፣ ሀብት አላት፣ ሰው አላት። ደግሞ ማንገስ ትችልበታለች። ብፁዕ አቡነ ሳይሮስን በክብር ነው የተቀበለችው በጣም በሚያስደንቅ መልኩ እና የመምጣት ፍላጎት አልነበረኝም። የጉባኤ ቤቱን ሲጎበኙ ነው ይሄን የተናገሩት። መንበረ መንግስት መድኃኔዓለም ቤተክርስቲያን ላይ ጉባኤ ቤት እነ ሊቀ ሊቃውንት እዝራ የሚያስደንቁ አባት ናቸው። የሚያስገርሙ የሚናገሩት ጠብ የማይል ድንቅ አባት። እነሱን የመሰሉ አባቶች ስለሰጡ እናመሰግናለን። ብፁዕ አቡነ ሳይሮስን በእንግድነት አስቀምጠው በግልጽ የሚነገረውን በግልጽ በድብቅ የሚወራውንም ቅኔ ጨምሮበት በደንብ አውርተው ያንንም ቅኔ አብራርተው ፈተው ተረድተው አቡነ ሳይሮስ መጨረሻ ላይ ማጠቃለያ በሰጡት እኔ መምጣት ፍላጎት አልነበረኝም፣ መጥቼ ባየሁት ነገር ግን ደስተኛ ነኝ። እንግዲህ እንደተከታተላችሁት ነው። ብፁዕ አቡነ ሳይሮስ በተለይ ጥር 14 በተደረገው ሹመት በርካታ ኦርቶዶክሳውያን ውስጥ ምን አይነት ቦታ እንዳላቸው ይታወቃል። ግን ሁሌ እንደምለው ሲኖዶሱ ተቀብሏቸዋል። ሲኖዶሱ ይቅርታ አድርጎላቸዋል። እኔና እናንተ ከሲኖዶስ በላይ አይደለም። እኔና እናንተ ሲኖዶሱን ምናዝ አይደለም። በቃ ሲኖዶሱ ተቀብሎ ይቅርታ አድርጎ ወደ ቤቱ ከመለሳቸው የመቀበል ግዴታ አለብን። በሲኖዶሱ ስለምንመራ ማለት ነው። ከእግዚአብሔር በታቸው ነው ቤተክርስቲያኒቷን ስለሚመሯት። እንግዲህ ብፁዕ አቡነ ሳይሮስ በዚህ ሰዓት ነው መውቀስ ያለብን። መውቀስም ካለብን ቦታውን አግኝተውታል። ስራ እየሰሩ ነው ወይ? ትላንትና ከቤተክርስቲያኒቷ የወጡት ትክክለኛ ስራ እየተሰራ አይደለም ሲሉ ነበር። ዛሬ ስራ እየሰሩ ነው ወይ ብለን ዛሬ ያሉበትን መውቀስ እንችላለን። ብፁዕነታቸው ግን በርካታ ስራዎችን እየሰሩ እንደሆነ እየተመለከትን ነው። መቼም ሰዎች መልካም ስራ ሲሰሩ ማመስገንና እውነታ መመስከር ግድ ነው። ብፁዕ አቡነ ሳይሮስ በጠቅላይ ቤተ ክህነት እያደረጉ ያሉት በርካታ ነገሮች አሉ። ስህተትም ችግርም ካለ በዚህ ሰዓት መውቀስ እንችላለን። በሚሰሩት ስራ በሚያደርጉት ነገር ማለት ነው። ባለፈው ነገር እየተነሳን በቃ ያለፈውን ሲኖዶሱ ትቶታል፣ እኛም የመተው ግዴታ አለብን። ዛሬ ግን በሚሰሩት ስራ ማመስገንም በሚሰሩት ስራ መውቀስም እንችላለን። መንገድም ማሳየት እንችላለን። በጎንደር ሄደው ጥምቀትን በማክበራቸው በእውነት ሊመሰገኑ ይገባል። በርካታ ስጋቶች እንደነበሩ የሚታወሱ ነው። ግን በዛ ተገኝተው በዓሉን አክብረው መጥተዋል። ያለውን እንቅስቃሴ ተመልክተው መጥተዋል። የጠቅላይ ቤተ ክህነት ስራ አስኪያጅ እንደመሆናቸው መጠን በሁሉ አህጉረ ስብከት የሚደረገው ነገር ይመለከታቸዋል። ያንን አይተው መጥተዋልና በዛ እንግዲህ በጸሎት አስቡኝ ብለው ሊቃውንቱን ተማጽነው ነው የመጡት። ሁላችንም በጸሎት ልናስባቸው ያስፈልጋል። ምክንያቱም በተሰጣቸው ዘመን ቤተ ክርስቲያንን መልካም ስራ በጎ ስራ እንዲሰሩላት፣ ከፈተና እንዲያድኗት፣ ከሚመጣብን መከራ ሁሉ እንዲያድኑ፣ ኦርቶዶክሳውያንን እንዲጠብቁ፣ አብያተ ክርስቲያናቶቻችን እንዲጠብቁ፣ ካህናቶቻችንን
ጥላ ከለላ ሆነው ጠበቃው ነው እንዲጠብቁ ልንጸልይ ያስፈልጋል። እርስ በርሳችን ዛሬ መከፋፈል ያለብንበት ዘመን አይደለም። ዛሬ እኛ በብዙ ነገር ተከፋፍለናል። ያንን እንተው፣ መከፋፈሉን ትተን በአንድነት ልንጓዝ ያስፈልጋል። እንግዲህ ብፁዕነታቸው በጎንደር ጸሎት እንዲያደርጉላቸው ሊቃውንቱን ጠይቀው ነው የመጡት። እግዚአብሔር አምላክ ሁላችንንም ያስበን ለማለት ትፈልጋለሁ። በመጨረሻ እነዚህ እንከታተልና እንጨርሳለን። ምሰጥህ ቃል ኪዳን ይሄ ነው። በዓልህን ያከበረ ማይሌት የቆመውን በበዓልህ ክብር ያከበረውን በኢየሩሳሌም ሰማያዊ ተሰበስበዋለሁ። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታለሁ። ርቆስ ሳይል ማለት ነው። ቂ ብሎ ሲጠራ ገና ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ቢሆን እደርስለታለሁ። ያንተ ቤተ ክርስቲያን ከታነጸበት ግስግሶ የመጣውን እግሩን ባነሳበት ልክ ክብር ሰጠዋለሁ። እግሩን ባነሳበት ልክ ወደ ቂርቆስ 1 2 3 እያለ በደው ልክ ማለት ነው። እርምጃው ተቆጥሮ ማለት ነው። በዚህ ልክ ክብር ሰጠዋለሁ። በአንተ ስም የታነጸው ቤተ ክርስቲያን የተሳለመውን መቃብሬ ኢየሩሳሌም እንደተሳለመ ቆጥርለታለሁ። መታደል እኮ ነው በእውነቱ ማለት ነው። አሁን ቂርቆስ ተሳልመን ኢየሩሳሌም እንደተሳለም ይቆጠርልናል ማለት ነው። እዚህ በመሳለማችን ይህንን እቆጥርለታለሁ። መካን ከሆነች ገድልህን ያዘለች እንደሆነ ልጅ እሰጣታለሁ። ያንተ ቤተ ክርስቲያን በታነጸበት የሚኖሩትን እንደ ቅዱሳን መላእክት እቆጥርልሃለሁ። በሰማይ ኢየሩሳሌም አኖራቸዋለሁ። ያንተ ገድል በተነበበበት ስምህ በተጠራበት ቤተ ክርስቲያን በታነጸበት የእንስሳ ሞት የአራዊት ሞት የለም፣ ረሃብ ችግር የለም። ይኸው እዚህ ጣና ቂርቆስ መጀመሪያ ቂርቆስ ራሱ ታቦቱ ሲመጣ እኮ መከራ እንዲህ ያለ ስለቅቅ ተብሎ ነው የመጣ አይደለም። የሰው ሞት የእንስሳት ሞት ነበረ። እዚህ አካባቢ ገበሬ ሁሉ እያለቀ የቂርቆስን ታቦት ያውም በወሬ ነው። የዚያን ጊዜ ገና ኢትዮጵያ ውስጥ አልመጣም እኮ ታቦቱ። በወሬ ገና ስንክሳርም እኮ የዚያን ጊዜ ገና አልተተረጎመም። ቂርቆስ የሚባል ሰማዕት አለ አሉ ተብሎ በስብከት በአበው ተሰምቶ የእሱ ታቦት ተተከለበት። ረሃብ የለም፣ ድርቅ የለም፣ ከብትም አይሞትም፣ ሰውም አይሞትም ተብሎ ተሰምቶ ነው እስክንድር ያሄደው ከቅዱስ አትናቴዎስ አስባርከው ዘውት የመጡ። ስለዚህ እዚህ መጥቶ በዚህ አካባቢ ያለውን የፎገራን መከራ በሙሉ ጸጥ ያደረገው ቂርቆስ ነው። አሁን የሚጠብቃችሁ እኮ ቅዱስ ቂርቆስ ነው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ቅዱስ ቂርቆስ ይህንን ሁሉ ቃል ኪዳን ተቀብሎ አረ ደግሞ ልነግራችሁ ነው ሌላ ያንተ ስም የተጠራበት ገድልህ የተነበበበት ቤተ ክርስቲያን በታነጸበት ቦታ የሚኖረውን ሰው የፈለገውን ኃጢአት ያህል ቢሰራ ለአንተ ቃል ኪዳን ብዬ እንደ 40 ቀን ሕፃን አድርገዋለሁ፣ እስከ 25 ትውልድ ድረስ እምረዋለሁ። እንደዚህ ስላችሁ ጊዜ ቂርቆስ ገዳም ነው የምንኖር ብላችሁ ኃጢአት እንደፈለጋችሁ በሉ። መቼም እንደማልል ታውቁታላችሁ ማለት ነው። ግን ተስቶ እንደው ነፍስ የፈለገ እንኳን ብትሆን የቂርቆስ አምላክ ማረኝ ካልከው ይምርሃል። ረበዛ እንዳትሉ አይንከኑ አማሚ ምቀኛ ነህ እንዴ? ዘመኑ እኔ እንጃ ያስፈራል፣ ያስደነግጣል። የማይነኩ ነገሮች ከሚባሉት አንዱ ሃይማኖት ነው። ሰዎች በምግባር ሊወድቁ ይችላሉ። ሰዎች በምግባር ሊሰናከሉ ይችላሉ። ሰዎች የተለያዩ ፈተናዎች ሊደርሱባቸው ይችላል። ግን ከሃይማኖታቸው አይናወጡም። አባቶቻቸው ቃላቸው የጸና ነው። ሃይማኖታቸው የጠበቀ ነው። ለንግግራቸው ለዛ አለው። ማተቤን ካሉ እኮ አለቀ አከተመ። የተተፋ ምራቅ ይላሳል እንዴ ነው እኮ የሚሉት። የተናገሩት ከሚጠፋ የወለዱት ይጥፋ የሚል ብሂል ነበራቸው። ስለዚህ ሃይማኖቴንማ እንዴታ በሃይማኖቴማ በፍጹም የሚሉ ወላጆች ነበሩን፣ የሚሉ አባቶች ነበሩን፣
የሚሉ ጀግኖች ነበሩን። ዛሬ እኮ ሃይማኖትም እንደ ሸሚዝ መቀያየር ምንም ሀፍረት የሌለው ትውልድ እኮ ተፈጥሯል። ዝም ብሎ በነፋስ አውሎ የሚነዳ በነፋስ እንደፈለገ የሚንሳፈፍ ትንሽ ነገር ነው። ወረቀቱ፣ ገለባው ወዘተርፈ በነፋስ ነው ዝም ብሎ የሚሄደው። እብቁ አውድማ ላይ ገበሬው ባለሙያው ሲያበጥረው ምርቱ አይደለም የሚሄደው፣ ምርቱ እዚያው ላይ ነው የሚያርፈው። ከአውድማው አይወጣም። ገለባው ግን አልፎ ሌላ ላይ ይሄዳል። ስለዚህ ሰው ከሃይማኖቱ እንዴት ይናወጻል? ትናንትና የሃይማኖት ሰው ነው ያልነው፣ ቆራቢ ያልናት ያልነው፣ ቀዳሽ አዋዳሽ ያልነው፣ ኧረ ስንቱ ከላይ እስከታች እኮ ነው ደግሞ የሚገርመው። ከላይ እስከታች ትንሹንም ትልቁንም አስተካክሎ ክፉ መንፈስ የገዛበት ጊዜ፣ ከሃይማኖቱ ሁሉም እንደፈለገ ከአንዱ ሃይማኖት ወደ ሌላው ሃይማኖት የሚሽከረከርበት። ስለዚህ መጠራት ሳይመጣ በሃይማኖታችሁ ጸንታችሁ ኑሩ። ቃለ ሕይወትን ያሰማልን። አዎ የመጠራት ዘመን ሳይመጣ ወደ እግዚአብሔር እንቅረብ። መሄጃ ጊዜያችን ሳይደርስ ወደ እግዚአብሔር እንቅረብ። በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ያብቃል። እግዚአብሔር አምላክ አባቶቻችንን አያሳጣን። ለመንጋው የሚጨነቁ ለቤተ ክርስቲያን የሚጨነቁ እረኞችን እግዚአብሔር አያሳጣን ለማለት እወዳለሁ። ሐሳብ አስተያየታችሁን እንድትሰጡ እየጠየቅኩ በሌላ ጊዜ እስክንገናኝ ቸር ቆዩልኝ።